በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ራእየ ዮሐንስ ትርጓሜ። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ለየካቲት 23 ቀን ለአድዋ ለታላቁ በዓል እንኳን አደረሳችሁ። ለጥቁር ሕዝቦች ለአፍሪካውያን ታላቅ በዓል ለሆነው ለዚህ ቀን እንኳን አደረሰን። ራእየ ዮሐንስ ወንጌላዊ። የዮሐንስ ወንጌላዊ ራእይ ትርጓሜ ከምዕራፍ 1 ጀምረን ምዕራፍ 9 ደርሰናል ጀምረነዋል። እንግዲህ ቅዱስ ዮሐንስ ወንጌላዊ ነው። ቅዱስ ዮሐንስ እመቤታችን 15 ዓመት በቤቱ የያዘ ትልቅ ሐዋርያ ነው። ቅዱስ ዮሐንስ እስከ መስቀል ድረስ የታመነ በመስቀሉ ስር ከድንግል ማርያም ጋር የተገኘ ሐዋርያ ነው። ቅዱስ ዮሐንስ ከ12ቱ ሐዋርያት አንዱ ነው። ከአራቱ ወንጌላውያን አንዱ ነው። 3 መልእክት ጽፏል። 1 ራእይ፣ 1 ወንጌል፣ 5 መጻሕፍትን የጻፈ እንደ ነቢዩ ሙሴ 5 የሕግ መጻሕፍትን ጽፏል። እንደገና ደግሞ ሰሎሞንም እንደዚሁ 4 መጻሕፍትን ጽፏል። ዮሐንስ ወንጌላዊ ደግሞ 4 መጻሕፍትን ጽፏል ማለት ነው። እና ከአራቱ አንዱ ራእየ ዮሐንስ ነው። ራእየ ዮሐንስ አሁን ያለንበት ምዕራፍ 9 ላይ ነው። ምዕራፍ 9 ላይ የሚነግረን ታሪክ ምንድን ነው? እንዲህ ይላል። ወአርገ ጢስ እምነቀላይ ከመጢስ እቶን ከመጢሰ እቶን አብይ ይላል። ከከተማው ሰራዊት በዝቶ ወጣ፣ ጢስ ከጉድጓድ በዝቶ እንዲወጣ። ጢስ ከጉድጓድ ውስጥ እንደሚወጣ ሰራዊቱ ከከተማው ብዙ ሆኖ ወጣ ይላል። ጢስ እንደምናውቀው ትንሿን ቢሆን ስትወጣ ከጉድጓድ ውስጥ ከታፈነ ሲወጣ በጣም ብዙ ነው የሚሆነው። አሁን ምን ይላል? ከከተማ ውስጥ ከከተማው ሰራዊት በዝቶ ወጣ ይላል። ጢስ ከጉድጓድ ሲወጣ በጣም ድብልቅልቅ ብሎ ጉፍጥፍጥ ብሎ እንደሚወጣ ሰራዊቱም እንደዚሁ በዝቶ ወጣ እያለ የተረጉምና ምን ይላል? ምድሩን አለበሰው። ምድሩን አለበሰው፣ የሰራዊቱ ብዛት ምድሩን አለበሰው ይላል። ይሄ እንትና በዚህ በ600 ሺህ እስራኤላውያን ታሪክ ባላቅ የሚባል ንጉሥ ወደ ሀገሩ 600 ሺህ እስራኤላውያን ሲደርሱ ቁጥራቸው መሬትን አልብሶት ሲያይ ደነገጠ ይላል። ያስደነገጠው የቁጥራቸው ብቻም አይደለም። ይህ ሕዝብ እኮ አምላኩ እግዚአብሔር ነው አለ። አንደኛ። ሁለተኛ፣ ይህ ሕዝብ እኮ መጋቢው እግዚአብሔር ነው አለ። ሶስተኛ፣ ይህ ሕዝብ እኮ ጠባቂው እግዚአብሔር ነው አለ። አራተኛ፣ አሻጋሪው እግዚአብሔር ነው አለ። ይህ ሕዝብ አምላኩ እግዚአብሔር የሆነለት፣ ጠባቂው እግዚአብሔር የሆነለት፣ አሻጋሪው እግዚአብሔር የሆነለት፣ መጋቢው እግዚአብሔር የሆነለት፣ አልባሹ እግዚአብሔር የሆነለት፣ መሪው እግዚአብሔር የሆነለት ሕዝብ ነው። ሕዝቡ አምላኩን የሚያመልክ ሕዝብ ነው። ስለዚህ በ9 መቅሰፍት፣ በ10ኛ ሞተ በኩር፣ በ11ኛ የኤርትራ ባህር በመጣልና በማስጠም ፈርዖንን አሸንፎ የመጣ ሕዝብ ነው አለ። እግዚአብሔር አምላክ ሁላችንንም አሸንፈን እንድናልፍ መልካም ፈቃዱ ይሆንልን። ምድሩን አለበሰው አውፍዮ ለፀሐይ እንዲል መራሁተ አውፍዮ ለፀሐይ እንዲል ይላል። ምን ይላል? ምድሩን አለበሰው። የቱ? የእስራኤል ቁጥር ብዛት እና ባላቅ ተንቀጠቀጠና በለዓም እንዲረግምለት የሕዝብ ሊወረኝ ነው ብሎ በለዓምን ጠራና ሊያስረግም ሲል በለዓም ደግሞ ወደ እግዚአብሔር እርገም ብሎ ንጉሡ ጠርቶኛልና ምን ላድርግ ሲለው አይ ባርከ ተመለስ እንጂ እንዳትረግም አለው። በለዓምም ባርኮ ተመለሰ ይላል። ምንድን ነው ያለው? ይሄ እግዚአብሔር የመረቀው እግዚአብሔር የባረከው ሕዝብ ነውና እግዚአብሔር የመረቀውን ሕዝብ መርገም አይቻልም ብሎ ባርኮ ተመለሰ ይላል። እግዚአብሔር አምላክ ሁላችንን የሚባርከን ይሄ ነው። እንግዲህ አሁን ምን አለ? ብዙ ሰራዊት እንደ ጭስ ወጣ፣ መሬቱን በሙሉ አለበሰው ይላል። ዛሬ ቅዱስ ጊዮርጊስ ባለበት ቤተክርስቲያን በተለይ ፒያሳ ጊዮርጊስ ላይ ህዝቡ ጠብ ብሎ ሞልቶ ያስደንቃል። ሰዎች ይደነቃሉ፣ ይደነግጣሉ። ታቦታት ይዘን ስንወጣ፣ መስቀል ይዘን ስንወጣ፣ በሰንበት ትልልቅ ጉባኤ ሲሰሩ የሚደነግጡ አሉ። እኛ እንደሳታለን። ይልቁንም ባበዛን አምላክ ደስ ይለናል። ባበዛን ምንድነው? ሮህቦት እግዚአብሔር አበዛን ማለት ነው። ባበዛን አምላክ ደስ ሲለን፣ ሌሎቹ ደግሞ ባበዛን አምላክ ደግሞ ይቆጣሉ፣ ይናደዳሉ የሚለውን ይተረጉማል ማለት ነው። እና ምን ይላል? ወኮነ ከመደመና ይላል። ይልቁንም ደግሞ አሁን ደመናን የሚቆጥር ማለት ነው። ደመናን ቆጥሮ የሚያውቅ የለም አይደለ? እንደ ደመና ቁጥሩ የበዛ ሕዝብ ነው ይላል። እንደማን? እንደ ደመና ማለት ነው። ሕዝቡ ቁጥሩ እንደ ደመና ብዛቱን መናገር ነው። ኢዮብም ተናግሮታል። ምን ይላል? ወኮነ ከመደመና ውቱ ጢስ ቀላይ ከወንዙ ወይም ከጉድጓዱ የወጣው ሰራዊት ብዛቱ እንደ ደመና ነው አለ።
አብርሃም አንድ ወቅት እግዚአብሔርን እንዲህ አለው፣ ሀብት ሰጠኛል፣ ሚስትም ሰጠኛል፣ ንብረት ሰጠኛል፣ ግን ልጅ የለኝም አለ። ልጅ ከሌለኝ ሁሉ ሀብት ባይድ ሊበላው ነው ብሎ ተናግሮ ሲጨርስ እግዚአብሔር አብርሃም 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 አለና ጠራው። አቤት አለ። ወደ ሰማይ ተመልከት አለው። ከዋክብትን ትቆጥራቸዋለህ? አልችልም፣ አልቆጥራቸውም። ውሃውን ገፈፈና አሸዋውን አሳየው። ይህን አሸዋ ትቆጥረዋለህ? አልቆጥረውም። ዘርህን እንደዚህ አሸዋ እንደነዚህ ከዋክብት አበዛልሃለሁ። ይህ ብቻም አይደለም፣ ወበዘርእከ ይትባረኩ ኩሎሙ አሕዛበ ምድር፣ በአንተ ዘር የምድር አሕዛብ በሙሉ ይባረካሉ እና ቁጥርህ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዛት አለው አለው። ወእምነ ውእቱ ጢስ ወፃ አንበጣ ውስተ ምድር፣ ለሰራዊቱ መልክዓ አንበጣ አላቸው። ለሰራዊቱ አንበጣ ይላል። ወሃቦሙ ስልጣን ይኩኑ ከመ አቃርብት ውስተ ምድር፣ መልካ አንበጣ ላላቸው ለሰራዊቱ መልካ አቃርብት እንዳላቸው የሆኑ ዘንድ ስልጣንን ሰጣቸው ይላል። ጊንጥ ማለት ነው። በነገራችን ላይ እስራኤላውያን ከግብፅ ምድር ሲወጡ ፈርዖንን የቀጣበት አንዱ እግዚአብሔር በአንበጣ ነው የቀጣው። የአንበጣ መንጋ አመጣና እነሆ ቅጠሉን በልቶ ግንዱን እየበላ አፈሩን ሲልሰው ድንጋዩን ሲቀምሰው እነሆ ፈርዖን ተንቀጠቀጠ ይላል። ስለዚህ እግዚአብሔር በስነ ፍጥረቱ ስነ ፍጥረቱን ያስተምራል። በስነ ፍጥረቱ ስነ ፍጥረቱን ይገርፋል። በስነ ፍጥረቱ ስነ ፍጥረቱን ያሸንፋል። አንበጣም የእግዚአብሔር ፍጥረት ነው። ፈርዖንም የእግዚአብሔር ፍጥረት ነው። ፈርዖን ለእግዚአብሔር አልገዛ ሲል በአንበጣ አሸነፈው። ይህን ነው የሚናገረው። ይቀጥል ወአዘዝዎሙ ከመ ኢያማስኑ ሳይረ ወኢሐመልማለ ወይኩሎ ዕፀ፣ ሳሩን ቅጠሉን እህሉን ተክሉን እንዳያጠፉ አታጥፉ አላቸው ይላል። እነዚህ አንበጣዎች አየው፣ አንበጣን ይለው፣ እነዚህ አንበጣዎች ሳሩን እንዳይበሉ ቅጠሉን እንዳያጠፉ አዘዛቸው ይላል። አየው፣ አንዳንድ ጊዜ ሚካኤል ይስዕል ምህረተ ለእንስሳ ሳይረ ለሰብ ተግባረ፣ ሚካኤል ለእንስሳ ሳርን ለሰው ስራን ይባርካል ይላል፣ ይባርካል። አንዳንድ ጊዜ ደግሞ መልአኩ አንበጣዎች ሳር እንዳይበሉ ቅጠል እንዳይበሉ እህል እንዳይበሉ ግንድ እንዳይቆረጥሙ ያዛል ይላል። እንደዚህ ነው የሚያደርገው ማለት ነው። በግንባራቸው ስመ እግዚአብሔር ካልተጻፈባቸው ሰዎች በቀር ያልተጻፈባቸውን ሰዎች ነው እንጂ እያለ ይናገራል። በግንባራቸው በነገራችን ላይ መላእክቱን ካለመኖር ወደ መኖር እንዲያመሰግኑት እግዚአብሔር አመጣል አይደለም። ካመጣ በኋላ ቅዱስ 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 እያሉ እንዲያመሰግኑት ካደረጋቸው በኋላ ተለያቸው። ሲለያቸው ሁሉም አንድ አይነት ክንፍ፣ ሁሉም አንድ አይነት ከለር ነው ያላቸው እና እኛ የምናመልከው እኛን ያመጣን እግዚአብሔር ከኛ የተለየ መሆን አለበት። እውነት ነው። እግዚአብሔር ከኛ የተለየ ነው። እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። እግዚአብሔር ፍቅር ነው። እግዚአብሔር ሰላም ነው። እግዚአብሔር መጋቢ ነው። እግዚአብሔር ቻይ ነው። እኛ አንችልም። ከኛ የተለየ ነው። የእኛ ፈጣሪ ከኛ የተለየ ነው። መላእክትም ያሉት ይህን ነው። እኛን ያመጣን እኛ የምናመሰግነው ከኛ የተለየ መሆን አለበት። ስለዚህ የት አለ ብለው ፍለጋ ጀመሩ። አጡት። ሲያጡት ማን ፈጠረን? ማንን እናመስግን? መኑ ፈጠረን ማባይቴ መጻይነ፣ ማን ፈጠረን? ከየት መጣን? እያሉ ሲነጋገሩ ሳጥናኤል ከላይ ሆነና አነ ፈጣሪሆሙ ለእሉ ፍጡራን ወአነ ገባሪሆሙ ለእሉ ግቡራን፣ እነዚህን የሰራኋቸው እኔ ነኝ፣ እነዚህን የፈጠርኳቸው እኔ ነኝ አለና እርፍ አለ። በዚህን ጊዜ ነው እግዚአብሔር እነሆ ፈጽመው እንዳይስቱ ቅዱስ ገብርኤል ንቁም በበህላዌነ እስከንረክቦ ለአምላክን፣ አምላካችን እግዚአብሔርን እስክናገኘው ድረስ ባለንበት እንጽና ብሎ እንዲናገር እግዚአብሔር ቅዱስ ገብርኤል አዘዘው። ቅዱስ ገብርኤል ተናገረ። ይህን ይላል ወአህድኦሙ መላከ ሰላም ዘስሙ ገብርኤል፣ ገብርኤል የተባለ መልአክ አረጋጋቸው ይላል። ኢትዮጵያን የሚያረጋጋ መልአክ ያዝዝልን። ቤተክርስቲያናችን የሚያረጋጋ መልአክ ያዝዝልን። አረጋጋቸው ይላል ባጭሩ ማለት ነው። ግን ቁጥራቸው አይታወቅም ነበረ ይላል። አይታወቅም ነበረ። በኋላ ግን መላእክቱን ራእይ 6:12 ላይ የምናገኘው ቃል ነው። ምን ይላል? 12:6 ላይ ማለት ነው። ራእይ 12:6 ላይ ቅዱስ ሚካኤልና ሰራዊቱ ከሳጥናኤል ጋር ታገሉ፣ እነሆ ተዋጉ፣ አልቻለም፣ ወደቀ። ታላቁ ዘንዶ ሰይጣኑ ዲያብሎስ ወደቀ ይላል። በምን ወደቀ ሲባል ሲታገሉት አልጥለዋሉ። እግዚአብሔርን ቅዱስ ሚካኤል ምን አለው? ኃይሉ እንደ ኃይላችን፣ ክንፉ እንደ ክንፋችን፣ ጉልበቱ እንደ ጉልበታችን ሆኖ ልንጥለው አልቻልንም። አምላክ ሆይ ፈቃድህ አይደለምን ጠላት እንዲወድቅ አለ ቅዱስ ሚካኤል። ፈቃድህ አይደለም እንዴ ጠላት እንዲወድቅ ብሎ ሲጠይቀው ፈቃዴስ ነው፣ ነገር ግን አንድ ነገር ይጎላችኋል። ምንድን ነው? ስሙን ጻፈባቸው። የብርሃን መስቀል ሰጣቸው።
እዚህ በኋላ ዲያብሎስን አሸንፈውታል። ይህንን የተናገረው ምን አለ? በግንባራቸው ስመ እግዚአብሔር ካልተጻፈባቸው ሰዎች በቀር የሚለውን ይተሩ ወአዘዝዎሙ ከመ ኢይቅትልዎሙ እሊያን ቅሉ እንዳይገሏቸው አትግደሉ አላቸው ይልና ዳእሙ ከመ ያህምምዎሙ እምሰተ እውራን ይላል። ሐምስተ እውራን ወይም ሐምስተ አውራሃም ይላል። ምንድን ነው? ዳእሙ ከመ ያህምምዎሙ አምስተ አውራሃ 5 ወር እንዲያስታምሟቸው እንዲጠብቋቸው ይቅር እንዲሏቸው ዳእሙ ከመ ይህምምዎሙ ያህምምዎሙ አምስተ አውራሃ 5 ሆነው እንዲነግሯቸው 5 ሆነው እንዲያስተምሯቸው ለ5 ወር ይቅር እንዲላቸው ወይም ደግሞ ጊዜ ሰጣቸው ይላል። ጊዜ ሰጠና አምላክ የተመሰገነ ይሁን። 5 ወር መከራ ያጸኑባቸው ዘንድ እንጂ መንፈቁ 6 ወር አይደለም ቢሉ አንዱን ወር መጡ ሲባሉ ይቆያሉ፣ አንድም መጠው 1 ወር ይታገሳሉ ይላል። በአጭሩ 5 ወር መከራ ያጸኑባቸው ዘንድ ያጸኑባቸው ዘንድ እነሆ ታዘዘ ይላል። መከራውንም አጸኑባቸው ይላል። ከመከራ እግዚአብሔር ሁላችን ይሰውረን። በሰው የሚመጡትም መከራ በሰው የሚመጡትም አንድም በሰው የሚያመጡትም መከራ ጊንጥ በነደፈ ጊዜ እንዲያቅበዘብዝ እንደዚያ የሚያቅበዘብዝ ነው ይላል። ከዚህ ይሰውረን መድኃኔዓለም። የጊንጥ ንርፊያ በጣም ከባድ ነው። ምንም እንኳን የመከራ ትንሽ የበሽታ ትንሽ ባይኖረውም የጊንጥ ደግሞ በጣም መጥፎ ነው። ምን ይላል? በጅራታቸውም 5 ወር ሰውን የሚወጉበት መውጊያ አላቸው ይላል። በከተማ ነግሶ የሚወጣ ንጉሥ አላቸው። በዕብራይስጥ አብዶን ይባላል። በጽር አጵልዮን፣ በቅብጥ አርማቅጦን፣ በአረብ ስናሴር፣ በግዕዝ ማህጎሊ ይባላል ይለናል። ስለዚህ ይህንን ላከባቸው ይልና እስኪ ትርጓሜው ላይ ሙሉን እንየው። ወሶበ ጠቃ ይላል። በ5ኛው መንፈቅ 5ኛው መልአክ ስራውን በሰራ ጊዜ ወረደ ኮከብ መልአክ ነው፣ ስራውን ሰራ። ወተውበል ወጥቶ የደቂቀ ያፌትን ከተማ በር የሚከፍትበት ቁልፍ ተሰጠው አለ፣ ስልጣን ተሰጠው። ወአርገ ከደቂቀ ያፌት ከተማ ሰራዊት በስቶ ወጣ፣ ጢስ ከጉድጓዱ በስቶ እንዲወጣ እስክንድር ንጉሥንና ንጉሠ ህንድን ወቅቶ ሲመለስ ከደቂቀ ያፌት ከተማ ደረሰ። ይህ የደቂቀ ያፌት ከተማ ዙሪያው ገደል ነው፣ በሩ አንድ ነው። እየዞረ ሲያይ አንድ ሰው አገኘ። የዚህ አገር አነዋወር እንደምን ነው ብሎ ቢጠይቀው የጸነሰች ሴት አምጥተው በመካከል አስተኝተው ቅቤ ቀብተው በቀኝ በግራ እሳት ያነዳሉ። ጽንሱ እየቀለጠ ይወርዳል። ያን እየተቀበሉ ለግንባራቸው፣ ለጋሻቸው፣ ለጦራቸው፣ ለመሳሪያቸው ይቀቡታል። ይህን ያስደረገ ሰይጣንን በሄዱበት ሁሉ ድል እንዲያደርጉ ይረዳቸዋል ይላል። ሰይጣን ነው የሚያደርገው እንዲያደርጉ እንጂ ድል እንዲነሱ አያደርጋቸውም አለ። አሁንስ አሉን አለ። 7 ወር ያህል ዘምተው 7 አህጉር ያህል ወቅተው ተመልሰው ገብተዋል አለ። በሩን ቢሰፍረው 12 ክንድ ሆነ። ለመዋጋት ቢጠበው ወደኋላ ተመልሶ ብዙ አንጥረኛ ይከተለው ነበርና የአራዊቱን ሁሉ ምስል አስቀርጾ በበሩ ዘግቶባቸው ሄዷል። መልአክ በዚያ አድሮ ሲጠብቃቸው ይኖራል። በ5ኛው መንፈቅ መልአክ ያን ሰብሮ ያስወጣቸዋል፣ መጠው ያጠፋሉ ይላል ባለራዕዩ ዮሐንስ ሲናገር ማለት ነው። ወከደኖ ምድሩን አለበሰው ወኮነ ከመደመና ብዛቱን መናገር ነው። እንደ ከዋክብት እንደ አሸዋ እንደ ደመና የበዛ ነው። ወእምነ ውእቱ እግረኛ ከፈረሰኛ ተለየ። እንደ ጠዳ ሲደርስ እግረኛ ከፈረሰኛ ተለይ ብሎ አዋጅ ይናገራል። ወሀብዎሙ ለሰራዊቱ እንደ አለቆች ይሆኑ ዘንድ ስልጣንን ሰጣቸው። ዋዘዝዎሙ ሳሩን፣ ቅጠሉን፣ እህሉን፣ ተክሉን እንዳያጠፉ አታጥፉ አሏቸው። ዘእንበለ ለሰብእ በግንባራቸው ስመ እግዚአብሔር ያልተጻፈባቸው ነው እንጂ ካልተጻፈባቸው ሰዎች በቀር። ዋዘዝዎሙ እሊያን ቅሉ እንዳይገሏቸው አትግደሏቸው አሏቸው። ዳእሙ ከመ ያህምምዎሙ 5 ወር መከራ ያጸኑባቸው ዘንድ ነው እንጂ። ወሕማሞሙሰ የሚመጡበት ወይም የሚያመጡት መከራ ጊንጥ በነደፈ ጊዜ እንደሚያቅበ
እንደሚያቅበዘብዝ እንደዚያ የሚያቅበዘብዝ ነው። ወበውእቶን በዚያ ወራት ሰው ሊሞት ይሻል ወኢይረክብ አያገኝም፣ ወይፈቱ ሊሞት ይወዳል፣ ሞት ግን አይገኝም። በነገራችን ላይ ገንዘብ ተሰርቶ ይገኛል፣ ሀብት ተሰርቶ ይገኛል፣ ድል በትግል ይገኛል። ሞት በሚለመንበት ሰዓት አይገኝም። ተለምኖ የማይገኝ ነገር ቢኖር ሞት ነው። ሞት ይጣል። አዎ የሰራዊቱ ግርማ እንዲህ ነው። ከመ አፍራስ ዘአድልዋን ይላል። ተቀልቦ ተገርቶ ለሰልፍ ተጸቅሮ እንዲሁም እንደተቀመጠ ኃይለኛ ፈረስ ይሆናል ጦርነቱ ብሎ ይናገራል። ራእይ ዮሐንስ ወንጌላዊ የዮሐንስ ራእይ ትርጓሜ ነው። ይቀጥላል። ምዕራፍ 9 ትርጓሜ ላይ ነው ያለኑ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ገባ ገባ በሉ ቤተሰቡኑ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። የአድዋ በዓል መልካም በዓል የጥቁር ሕዝብ የአፍሪካውያን ድል ምንድን ነው? ዘመን ተሻጋሪ ለአፍሪካ ታሪክ የሆነ ለዚህ በዓል እንኳን አደረሰን አደረሳችሁ። አብይ ጾምን አሁን 3ኛው ምኩራብ ላይ ደርሰናልና እነሆ የጊዜ ባለቤት ምኩራብ ብለን መጻጉዕ ብለን ደብረ ዘይት ብለን ገብርኄር ብለን ኒቆዲሞስ ከኒቆዲሞስ ሆሳዕና ከሆሳዕና ትንሣኤ እንድንደርስ እግዚአብሔር ይርዳን ይጠብቀን። ከቁጥራችን ሳያጎል ከእምነታችን ሳይለየን በሀገራችን ጠብቆ ለብርሃነ ትንሣኤውን እንዲያበቃን መልካም ፈቃዱ ይሆንልን። ሰላም እግዚአብሔር ከሁላችን ጋር ይሆን።